ሰላም ሰላም ውድ የተወደዳችሁ የፊቴ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ እና ዛሬ በጣም ያስጣለኝም ነገር ልንገራችሁ። በጣም እጅግ በጣም የደበረኝን ነገር ያስጠላኝ በቃ ኢትዮጵያ መሆንነቴን የጠለውበትን ጊዜ ማለት ነው። እመቤቴን ነው የምላችሁ እዚህ ጋር እውነት ወይ ለቪዲዮ ለላይክ ወይ ደግሞ ለሰብስክራይብ ብዬ አይደለም። እውነቴን ነው የምላችሁ። በቃ ኢትዮጵያ መሆንን የጠላሁበት ቀን ዛሬ ነው ብላችሁ ታምኑኛላችሁ? ያው ምንድን ነው ያው ሳኡዲያ ውስጥ የምትኖሩት ሳኡዲያ ውስጥ ሳይሆን በቃ በሌላ ሀገር የምትኖሩት እንደዛ ነው። እና ዛሬ አጋጣሚ ከሴትዮ ጋር ትንሽ ያው እንደ ማንኛውም ሰው ትንሽ ተጨቃጨቀን እና ከዛ በኋላ በምን የተነሳ ነው በቃ እንደዚህ በስራ ብዛት እንቅልፍ አርፍጄ ተነስቼ በዛ የተነሳው ተጨቃጨቀን ትንሽ። ነገር ግን እግዚአብሔር ይመስገን ነገሮች ተስተካክሏል። ፈጣሪ ይመስገን። ያው ፈጣሪ እንደ ሰው አይደለም እና ነገር ግን በጣም ነው ያስጠላኝ ኢትዮጵያ መሆኔን የሚጠላውበትን ዛሬ እውነቴን ነው የምነግራችሁ፣ ማርያምን ነው የምላችሁ። እና ምንድነው ያለችኝ ሴትዬ ብቻ ከባድ ነው። እንዴት ብዬ እንደማስረዳችሁ እኔ እንጃ። በስራ ያው እንደዚህ ገብቶ በዚህ ወጥቶ ያው እንደዚህ ሆኖ ምናምን ብላኝ፣ ለምንድን ነው እንደዚህ ጎበዝ ልጅ ነሽ፣ እግዚአብሔርን ትፈሪያለሽ እና እዛ በቃ አንቺ ጥሩ ስለሆንሽ ነው ያስቀመጥኩሽ፣ ልቤ ስላረፈ ነው፣ ነገሮችን ማድረግ ትችያለሽ፣ ንጹህ ነሽ፣ ጎበዝ ነሽ ምናምን አለችኝ። ነገር ግን አለችኝ ኢትዮጵያ ሰራተኛ አለችኝ በጣም ርካሽ ነው እዚህ ሀገር አለች። የአንድ ወር ደሞዜን ኢትዮጵያ ሰራተኛ የማመጣበትን ብር ነው አለች። የአንድ ወር ደሞዜን ያን ያህል ምንም አይጨንቀኝም፣ እና ኢትዮጵያ እኮ ርካሽ ነው፣ እንደ ሌላ አይደለም፣ እንደ ፊሊፒን፣ እንደ ህንዲያ፣ እንደ ኢንዶኔሽያ በቃ ኢትዮጵያ መጨረሻ ብሩ የኢትዮጵያ ነው። ስለዚህ ሌላው እንኳን አንድ 3-4 ማምጣት እችላለሁ በአንድ ወር ደሞዜ። ኢትዮጵያ በጣም ርካሽ ነው። ስለዚህ ተስተካክለሽ የምትሰሪ ከሆነ ስሪ፣ አይ የምትይ ከሆነ ደግሞ 2 ዓመትሽን ከጨረስሽው በኋላ እኔ ያሳፍርሻለሁ። በቃ እስከዛ ግን ግዴታ ነው፣ ፈርመሽ ነው የመጣሽው፣ ግዴታ ነው። ከዛ ውጭ ግን ምንም ሆነ ምንም መጀመሪያ ካልተመቸሽ መቀየር ትችይ ነበር። አሁን ኦልሬዲ አንቺ ጊዜሽን እየጨረስሽ ነው። ስለዚህ ይህን አለን የምትይው ነገር የለም አለችኝ እና ውስጥ የተሰማኝ እግዚአብሔር ይመስገን። ነገር ግን እኛ ኢትዮጵያውያኖች የሚያስጠላ ባህሪያችን ምንድን ነው? ግትርነት። እኔ እንደተረዳው ማለት ነው ከሴትዮዋ አነጋገረው እንደተረዳው ግትርነት ስላቸው እንዴት ነው እነሱ ራሳቸውም እንኳን አጥፍቶ ወይ ደግሞ እነሱ ባያጠፉ ሌላ ዜጋ ይቅርታ ማማ፣ ይቅርታ መዳም፣ ሶሪ እንደዛ ይላሉ። እኛ ግን አንልም። በቃ ግትርነት ባህሪያችን ይሄ ነው። ንጹህ ነን፣ ጎበዞች ነን። ነገር ግን እኛ ይሄ ህሊነታችን እያጠቃን ነው እንጂ እየጠቀመን አይደለም። እህቶቼ ከኔ የተማርኩትን ነገር በእርግጥ በወቅቱ እንቅልፌን አርፍጄ የተነሳው ይቅርታ ማማ፣ ይቅርታ በቃ ሌላ ጊዜ አይለመደኝም ብላት ኖሮ ይሄን ደረጃም አልደርስም ነበር። ነገር ግን እኔ ግትር አልኩት። የሌላውን ጊዜውን ለምን አላየችኝ? የዛሬውን ብቻ ነው ያየችው ወይ? ሌላ ጊዜ ጥሩ ነገር እንደምሰራ ለምን አላየችውም? የዛሬውን ብቻ ለምን አይታ ተናገረችኝ ብዬ ነው እንትን ያልኳት። ገባችሁ? ያኮረፍኳት ማለት ነው። ከዛ እንደዛ ስትለኝ ይቅርታ ማለት ብትኖሮ ይሄ ነገር ይቅርታ ብላት ብጠይቃት ኖሮ በቃ ይቅርታ አርፍጃለሁ አውቃለሁ ይቅርታ ብላት ኖሮ እንደዚህ አይነት ደረጃ ማንደርስም ነበር። ኢትዮጵያ እንደዚህ እንደረከሰም አልሰማም ነበር። እና አገራችን ኢትዮጵያ አገራችንም ተባልተን አገራችንም ረክሰን በሰው ሀገርም ተንቀን እስከ መቼ ነው ግን? አያስጠላም? እስከ መቼ? ሌላ ዜጋ እኮ በቃ እኛ ከምንድን ነው ከሌላ ዜጋ የምናንሰው? ከምንድን ነው? ቆይ ንገሩኝ እስቲ ንገሩኝ እስቲ ከምንድን ነው? እውነት ይሄ ነገር በጣም ነው ያስጠላኝ። ኢትዮጵያ ዝቅ ብላ የምትታይበት ነገር በጣም ነው ያስጠላኝ። ለምን
እሺ ኢትዮጵያ እንደ ምንድን ነው ችግር? አገራችን ውስጥ ምንድን ነው ችግሩ? እንደ ማንኛውም ብሔር እኛ ከፍ ማንልበት ምክንያት ምንድን ነው? ሂሳባቸው አንድ የሚያመጡት የሞተ የሚከፍሉልን የሞተ ስራ የምንሰራው ከሰው በላይ ለምን? ይህን ነገር ግን መንግስታችን ለምንድን ነው ማስተካከል? በእርግጥ የድሮ ይሄ ነገር እንደዚህ የመጣ የድሮም ነው። ነገር ግን አሁን እኮ ሁሉም ነገር ማስተካከል ይችላል። ዜግነቱን እኮ መጠበቅ ያለበት የዜግነቱን መብት ማስከበር ያለበት እኮ መንግስት ነው። ለምን መንግስት ተባለ ታዲያ? ለምን መንግስት አስፈለገ እንዴ? አገራችንም እንኳን ተጨቁነን እዚህ በሰው ሀገርም እንኳን ለምንድን ነው እኛ ማንከበርበት? ለምንድን ነው የምንናቀው? ችግራችን ምንድን ነው? ይህንን ማወቅ ፈልጋለሁ። እውነቴን ነው የምላችሁ። ይህንን ለሚመለከተው አካል እንድታደርሱም በጣም ስርየስ የሆነ ጉዳይ ነው። በጣም ነው ውስጥ የተናደደው። ኢትዮጵያ በመሆናችን ለምንድን ነው የምንናቀው? ኢትዮጵያን እንትን ለምንድን ነው የምንታየው? እኛ ለምንድን ነው ሂሳባቸውን የእነሱን ሂሳብ በጣም የሚቀነሰው? ደሞዙ ስለምን ለምንድን ነው እንደዚያ ብለው? ወይስ ኢትዮጵያ ሀገራችን ውስጥ ረከሰ? ምንድን ነው ነገሩ? እንደ ማንኛውም ዜጋ ነው የምንሰራው፣ እንደ ማንኛውም ዜጋ ነው የምንወለደው የምንፈጠረው። ምንድን ነው ግን የኛ ችግሩ ምን ላይ ነው? እሺ ንገሩኝ እስቲ። ችግራችን የኢትዮጵያ ችግር እዛ ሌላ ሀገር ዜጋ መጥተን ሌላ ስደት መጥተን ለምንድን ነው እኛ ኢትዮጵያኖች የምንራከስበት ምክንያት? ለምንድን ነው እኛ የምንናቀው? ለምን ክብር አይሰጠንም? ለምን እንደ ማንኛውም ሰው ብራቸው ከፍ አይልም? ለምን መንግስት አለ። መንግስት ከያለን የእኛን መብታችንና ግዴታችን ካላስከበረን ምንድን ነው መንግስት መኖርነቱ? እዚህ ጋር ምን ጥቅም አለው ለኛ? ማርያምን ነው የምላችሁ። በጣም ነው የተናናቀ ነው በጣም። ለምን እነሱ ምን አስጨነቃቸው? በ5,000 ብር በ6,000 ብር ይመጣሉ። ሰራተኛ እንዳለ ይመዘዝና ይመጣል። ከዛ በኋላ እዚህ ከመጣ በኋላ እንደዚህ በላያችን ላይ ይጨፍራሉ። ችግራችን ምንድን ነው? ይሄን ነገር የሚመለከተው አካል መልስ እንዲሰጠኝ ይፈልጋለሁ። እውነቴን ነው የምላችሁ። ሲሪየስ ጉዳይ ነው። የሁላችንም የኢትዮጵያ መልስ ነው። እውነቴን ነው የምላችሁ። በተለይ የቤደም ቅመሞች ሰራተኛ እንደዚህ ተጨቁነን ያለ ነው። መልስ እንዲሰጠን እንፈልጋለን። በተረፈ ሰላማችሁ ብዝት ይበል።